ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ከአላህ በታች ኡስታዝ ናቸው የኔ እናትም አባትም በቃ ሁሉ ነገሬ ትዳሬም ልጆቼም እናቴም አባቴም ኡስታዝ ኑር ቱርኪ ናቸው። አንድ የሞባይልን ያዛርኩ ትልቁም ነገር ለሁለት ሀገር የሚጠቅም ነው። ያዛርኩ የሰው ፊት መቆም በጣም ያደክማል። ሁሉ ነገር ሊቀልህ ይችላል። ሰውን ማስታወስ፣ ሰውን መጠየቅ፣ ሰውን መቀበል፣ ሰውን ማስረዳት እጅግ በጣም ያደክማል። ልጄ ታማሚ ልጅ አለች፣ የ23 ዓመት ልጅ ሽንቷንም ምኗንም በዳይፐር ነው እና ይቸግረኝ ነበር። ከፍተኛ ችግር ይቸግረኝ ነበር። እግዚአብሔር ግን ይስጠው፣ መድኃኔዓለም ይስጠው። ይህን ድካም ደግሞ ለመቀነስ ከ1 ሚሊዮን 100,000 ተከታይ ቤተሰቦቼ 100,000 ሰዎች 100 ብር በየሲር ለና የበጎ አድራጎት ድርጅት ቢመዘገቡ ያ የሰው ፊት የሚያደክመው ነገር ይቀንስልናል ብቻ አይደለም ሊያጠፋልን ሁሉ ይችላል። ከ1 ሚሊዮን 100,000 ተከታይ 100,000 ማለት 10% ማለት ነው። የለንም እንዳትሉ በ24 ሰዓት ውስጥ ምን ያህል ቤተሰብ እንዳለኝ ምን ያህል ቁም ነገረኛ ቤተሰብ እንዳለን የማይበት የምንሰማው ልባችን ላይ የሚቀመጠው ውበቱ መቼ ነው? መሬት ላይ ሲወርድ የሰው ቤት ሲወርድ። ይህ እንደሚያልኳችሁ የሆኑ ግለሰቦችን ለማዳን አይደለም። 6700 ቤተሰብ ያዘው የሲር ለና የበጎ አድራጎት ድርጅት ውስጥ ላሉ እህቶቼ፣ እናቶቼ፣ ልጆቼ ፈገግታቸውን ለመጨመር ነው። ብዙ ጊዜ ነው ይረዱናል። የሕክምናም የቀለባችንም አላህ ይስጣቸው። ስለነሱ ነገር በጣም አመሰግናለሁ። ለታም ያሳክሙናል፣ ያበሉናል፣ ያጠጡናል፣ ያለብሱናል። አላህ ጀዛቸውን አላህ ይክፈለው። ያለነው ደግሞ ሸህሩ ረመዳን ነው። ማንኛውም መልካም ስራ እጥፍ የሚሆንበት ነው። ይህን እድል ሰምቶ ያሳልፋል ብለው ሰው የለም። እንኳን 100,000 ከዛ በላይ እንጠብቃለን። እስቲ ግን በ100,000 እንያችሁ። በ24 ሰዓት ውስጥ እንተያያለን። አላህ መልካሙን ስራ ልባችን ላይ ከቶ ከሚተገብሩት አላህ ያድርገን። በጣም ደስ ነው ያለ። አሁን ዛሬ ለልጆች ቆርሼ ማበላቸው በጣም ቸገር ነበር፣ ግን አሁን እንደዚህ በጾሙ በጣም አስደስቶኛል። የተደሰተ ኑሮ የተደሰተ እድሜና ጤና ይስጥልኝ። በጣም ነው የምናመሰግነው። የእሳቸው እድሜና ረጅም እንደ ብረት ምሰሶ አላህ ያኑራቸው። ወላሂ የልጆቻችን ወላሂ በየመተመቱ በጫማ ልብስ አያንሰንም። እኛም እየለበሰን ነው፣ እየተደሰተን ነው። በኢማን በደስታ በሁሉም ነገር ይደሰቱ። የሲር ለና በጎ አድራጎት ጎን እንድትቆሙ ነው የምንጠይቃችሁ። በተጨማሪ ደግሞ እዚህ ቤትን መጥቶ መጎብኘትም አንድ ትምህርት ነው። መታችሁ ብትጎብኙ ራሱ በጣም ደስ ይለናል ለኛ የሲር ለና ቤተሰቦች እና አባቴ ኑሩ ቱርኪን በጣም ነው የምንወደው። እንግዲህ ያው እንደምታዩ ምንም የሚጎልብን ነገር የለም። እኛ ከስጋ እስከ ልብስ ማለት ነው ምንም የሚያምረንም የለም። መታችሁ ብትጎብኙና ከሱ ጎን ብትሆኑ በጣም ደስ ይለኛል። እኔ እንደ የሲር ለና በጎ አድራጎት ድርጅት አስቡት እስኪ ይሄን የመሰለ ዱዓ በእነዚህ እናቶች ሲደረግላችሁ። ሀጃ ያለበት ሀጃውን አላህ ያውጣለን ያ ረቢ። ርዝቃችን ይብዛ ያ አላህ። በዶላር ያ አላህ ሳያየውን አላህ ያየውን ዶላር አላህ ያጣው ያ አላህ። አላህ ነው የሚያጠግበው። ታላይ ታላ ተኸለቀን ጌታ ያ ረቢ። ተናብ በፊት የሚያቀና አላህ ያ ረቢ። ርዝቃችን ይብዛ ያ አላህ። ካዲያሞቹ አላህ ያቆይልን። ጸና ጎንበስ ብለው ገድመውናል። ካዲያማቸው ይብዛ ርዝቃቸው። ያላገባው የሚያግባ ያ አላህ ያ ረቢ። ያግቡ ያ አላህ። እንዳራቸው ቁመን እኛም ሀያት ይቀበለን። ሀያት ይስጠን ረዘም ያለ ሀያት። እናንተም ሀያት ያ ረቢ። ተርጋር ያ አላህ ያ ረቢ። ሐረብብብን ያ አላህ። አገሩን
አማን አላህ ያርገው። ጣፉስ ተጣፍ ደህና አላህ ያርገው። አላገር አይሆንም አገራችንን ሰላም አላህ ያርግልን። የሞተውንም ለጀነት አላህ ይበለን ያ ረቢ። ርዝቃችን ይብዛ በራሱ ቤት የሚያስተናግድ አላህ ያርግልን። ልጃችንንም ደህና አላህ ያርግልን ያ አላህ ያ ረቢ ያ ከሪም። ለምነናል አቤት ይበል። እኛ ምስኪን ነን ርዝቁናን ለይሁላ መን አደም እንግዲህ ርዝቁን አላህ ያብዛ። اللهم صل وسلم على سيدنا محمد። አዎ እነዚህ ዱዓዎችን ለመከታተል እንዲሁም ደግሞ እነዚህ ዱዓዎችን ለመቀበል የሲለና ግቢ መገኘት ብቻ ነው የሚጠበቅባችሁ። ምክንያቱም እነዚህን የመሳሰሉ ዱዓዎች እንዲሁም የልጆችን ደስታ በነፃ ማየት ስለምትችሉ የሲለና የበጎ አድራጎት ድርጅት እንግዲህ እነዚህን እናቶች እንዲሁም በርካታ የቲሞችን ይዞ ይገኛል። እንዲሁም በርካታ ምስኪኖችን በስሩ ይገኛሉና እነዚህን ዱዓዎች ለመቀበል ከፈለጋችሁ መታችሁ ቤቱን በመጎብኘት በማየት ምን ስራዎችን እየሰራ ነው የሚለውን እንዲሁም ደግሞ የቻላችሁትን ድጋፍ በማድረግ ዱዓዎችን መቀበል ትችላላችሁ። በሌላ በኩል ደግሞ ቋሚ አባል ለመሆን ከፈለጋችሁ ባዮ ላይ ባለው ሊንክ ተጠቅማችሁ ፎርሙን በመሙላት በወር ከ100 ብር ጀምሮ አባል መሆን ትችላላችሁ። የሲለና የበጎ አድራጎት ድርጅት እንግዲህ እንደ ሀገር ትልቅ ሸክም ተሸክሞ የሚገኘው የሲለና የበጎ አድራጎት ድርጅት ብዙ እናቶች እህቶች ከልጆቻቸው ጋር አብረው የሚያፈጥሩበት የአስቤዛ ፍላጎት ብዙ የምንጠይቅበት እንዲሁም የ1447ኛው ዓመተ ሂጅራ የኢደል ፊጥርንም እንደዚሁ ልጆቻችን ልብስ አስለክተን የበለጠ እናሳምርበት ጊዜ ነውና ወሩ ትልቅ ንግድ ያለበት ነው። ሱናው በፈርድ የሚቆጠርበት ፈርዱ ደግሞ ጥፍ የሆነበት ትልቅ ጊዜ ነው። ይህ ጊዜ ደግሞ ከምንሰራቸው ትልልቅ መልካም ስራ አንዱ ሰደቃ ነው። ሰደቃ ደግሞ ማን ይገባዋል? ምንም መጨነቅ አያስፈልግም። የሚገባቸውን ሰዎች አጣርተን መዝግበን ቁጭ አድርገናቸዋል። እነዚህ ሰዎች እርሶን ነው የሚጠብቁት። አስቤዛውንም በመግዛት ያሉትንም አባልን በመሆን የቲሞችን ስፖንሰር በማድረግ ትልቁ በረመዳንም ከምናሳልፍባቸው ከሰኞ እስከ እሁድ የሲለና ምን እየሰራ ነው የሚሉት ትልልቅ መገለጫዎችን በዚህ በረመዳን ያገኛሉና የሲለናን ይጎብኙ፣ አባሉ ይሁኑ፣ ስፖንሰር ያድርጉ። አላህ ካደሞ ካስቻሉት የቻሉትን ቤተሰብ ያክል ደግሞ ያስቤዛም ስጦታ በማድረግ እንዲሁም አባታችን ቢኖር ኖሮ እንለብስ ነበር የሚሉ ልጆች ደግሞ አዎ አባትን የማለው በማለት መጥተው ካለበሱ አውርሶኖት የታላቁ ነብይ ጎረቤት የሚሆኑት ይሄንን ትልቅ ደረጃ ለማግኘት ከቲም ጋር መቆም ከሚስኪን ጋር መቆም ሱና ሳይሆን የምንኖርበት ፈርዳችን ወይም ግዴታችን ነውና በዚህ መልካም ስራ በዚህ ታላቅ ወር ላይ መጥተው በመሳተፍ አብረን ታሪክ እንስራ። እርሶ ረመዳን ሲዘይሩ የብዙ ወራቶችን ወላጆቻችንን እህቶቻችንን ቢያንስ ሙሉ ፍላጎታቸውን ባንሞላው ችግሩን ግን እንቀንሰዋለን። የተዛፈ ስንት ያደራ ልጆች እንዲኖራችሁ ትፈልጋላችሁ? 1 2 ወይስ ከዛ በላይ? የሲለና የበጎ አድራጎት ድርጅት እናንተ አቅም ይችላል ያላችሁትን ያህል ያደራ ልጆች ሊሰጣችሁ ነው። እንዴት ማለት ጥሩ፣ አንደኛ ስፖንሰር በመሆንና በስሩ ያዛቸውን የየቲምና የምስኪን ልጆችን ሙሉ ወጪያቸውን በመሸፈን፣ በሌላ በኩል ደግሞ በዚህ በተከበረ ወር እንግዲህ መልካም ስራ እንድትሰሩ እንዲሁ ያመላክታችኋል። በመጪው የኢድ አልፈጥር በዓል ላይ እንግዲህ ልጆቹ ምንም ሳይሳቀቁ ልብሳቸውን ለብሰው ጫማቸውን አድርገው ደስ ብሏቸው ኢዱን እንዲያሳልፉ በየዓመቱ የኢድ የአልባሳት ስጦታ ያደርጋል። ታዲያ በዘንድሮም ቢሆን እንግዲህ ከ1000 በላይ ለሚሆኑ የየቲምና የምስኪን ልጆች የአልባሳት ስጦታ ለማድረግ ዝግጅቱን ጨርሷል። ታዲያ በዚህ ላይ እናንተም እንድትሳተፉና የቻላችሁትን ያህል ያደራ ልጅ ተቀብላችሁ ለእነዚህ ልጆች የአልባሳት ስጦታ እንድታበረክቱ እየጋበዛችሁ ነው። የአንድ ልጅ የሙሉ አልባሳት ወጪ 7500 ብር ነው። ታዲያ እናንተ አቅም ይችላል ያላችሁትን ከአንድ ልጅ ጀምሮ እስከ ቻላችሁ ድረስ በመነየት እነዚህ ልጆች ምንም ሳይሳቀቁ ከእኩዮቻቸው እኩል ቦርቀው ኢዱን እንዲያከብሩ ሰበብ ሁኑ። ባዩ ላይ በመናስቀምጥላችሁ የባንክ አካውንት ተጠቅማችሁ ገንዘቡን ገቢ ማድረግ ትችላላችሁ። እንዲሁም ደግሞ ተጨማሪ ጥያቄ ካላችሁ በ0978999959 ላይ ደውላችሁ መጠየቅ ትችላላችሁ። በተጨማሪም ቋሚ አባል መሆናችሁን አትዘንጉ። ባዩ ላይ ባለው ሊንክ እየገባችሁ መመዝገብ እንዲሁም ደግሞ አሁን በነገርኳችሁ ስልክ ቁጥር መደወልም ትችላላችሁ። የሲለና የበጎ አድራጎት ድርጅት የሲለና ቤተሰብ ይሁኑ። የሲለና ቤተሰብ ይሁኑ። የሲለና ቤተሰብ ይሁኑ። ስልካችሁን ብቻ ተጠቅማችሁ አባል መሆን ለምንድን ነው የከበዳችሁ? በዚህ ስልክ ብቻ ተጠቅማችሁ በርካታ የቲምና ምስኪኖችን መርዳት ትችላላችሁ። ኑ እስኪ ይህንን ማድረግ እንዴት እንደምትችሉ ላሳያችሁ።
በቅድሚያ ወደ የሲለና የቲክቶክ ፔጅ ትገባላችሁ። በመቀጠል ፊት ለፊት ያገኛችሁትን ሊንክ ስትነኩ ቀጥታ የሚያስገባችሁ ወደ አባልነት የፎርም ማሙያ ገጽ ነው። እሱንም በመከተል ወደ ታች ስክሮል ስታደርጉት እንግዲህ የስም መጻፊያ ይመጣላችኋል። ስማችሁን ታስገባላችሁ። ስልክ ቁጥራችሁን እንደዚሁ ይመጣላችኋል። ስልክ ቁጥራችሁን ታስገባላችሁ። የኢሜል አድሬሳችሁን ካላችሁ እሱን ታስገባላችሁ። የት አካባቢ እንደምትኖሩ እንዲሁም ደግሞ አድራሻችሁን ይጠይቃችኋል። እሱን ትሞላላችሁ። በመቀጠል እንግዲህ የገንዘብ መጠን ነው የሚሆነው። በወር ከ100 ብር ጀምሮ ስለሆነ 100 ብር ብለን እንያዘው ለምሳሌ። ከዛም በላይ መነየት ትችላላችሁ። 100 ብር ታስገባላችሁ፣ ቁጥሩን ትጽፋላችሁ። ከዛ ደግሞ የክፍያ ጊዜ የሚል አለ። ያም ማለት በወር በ3 ወር በ6 ወር እና በአመት ክፍያ የሚፈጸምበት ማለት ነው። የፈለጋችሁትን በሚመቻችሁ በየወሩ ወይ በ3 ወር እና በ6 ወር እንዲሁም በአመት መሙላት ትችላላችሁ። ያ የሚሆነው እንግዲህ 100 ብር ካስገባችሁ ለምሳሌ በ3 ወር ሲሆን 300 ብር ነው የምትከፍሉት። በ6 ወር ሲሆን 600 ብር፣ በአመት ሲሆን ደግሞ 1200 ብር ነው የሚሆነው። እዛ ገንዘብ መጠን የምታስገቡበት ላይም ያንን የገንዘብ መጠን ማስገባት ይጠበቅባችኋል ማለት ነው። በመቀጠል ደግሞ የተመዘገባችሁበትን ቀን ካስገባችሁ በኋላ እዚህ ጋር የምትመለከቷቸውን የባንክ አካውንቶች በመጠቀም ገንዘብ ገቢ ታደርጋላችሁ። አስገባ የሚለውን ስትጫኑ ጨረሳችሁ ማለት ነው። ከዛም በኋላ እንግዲህ ያስገባችሁትን ገንዘብ ገቢ ያደረጋችሁበትን ስክሪንሻት ታደርጉና እዚህ ጋር ፊት ለፊት በምትመለከቱት በ0978999959 ላይ ወይንም ደግሞ በ0912490006 ከሁለት አንዱ በቴሌግራም ወይንም በዋትስአፕ ላይ ስክሪንሻት ያደረጋችሁትን መላክ ትችላላችሁ ማለት ነው። ታዲያ ይህንን ቀላል መንገድ ብቻ በመጠቀም የሲለና አባል በመሆን በርካቶችን ማገዝ ትችላላችሁ። አዎ አባል ሁኑ። አዎ አባል ይሁኑ። አዎ አባል ይሁኑ። የሲለና የበጎ አድራጎት ድርጅት